take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም ተወዳጆቹ እንደምን አላችሁልን? ማን ዩናይትድ ኢንፎ ላይ ነው የምትገኙት። ደግሞ በአዳዲስ መረጃዎች ከእናንተ ጋር ቆይታ ልናደርግ መጥተናል። በጣም ጥሩ መረጃዎችን ይዤ የመጣው ብዬ አስባለሁ፣ እንደ ወትሮ ሁሉ ማለት ነው። ሊያም ዴላፕ ወደ ቼልሲ መሄዱ እውን ሆኗል። የማንቸስተር ዩናይትድ የዚህ ክረምት የመጀመሪያ ታርጌት ዋን የሆነ ተጫዋች ነበረ። ለምንድን ነው ቼልሲን መምረጥ የፈለገ ወይስ የማንቸስተር ዩናይትድ ጥያቄ ለምንድን ያልተቀበለ የሚለውን ማብራሪያ ልሰጣችሁ ተገናኝተናል። ደግሞም ማንቸስተር ኢቭኒንግ ኒውስ ምሽት ላይ የሱ ዝውውር ከተጠናቀቀ በኋላ ማንቸስተር ዩናይትድ ፊቱን ወደ እነማን ሊያዞር ይችላል ወይም ታርጌቶቹ እነማን ናቸው፣ ኦፕሽኖቹ ብሎ 5 ተጫዋቾችን ማቅረብ ችሏል። እነዚህን 5 ተጫዋቾች ዲቴይልስ እንመለከታለን። እነማን ናቸው፣ የትኛው ሊቀርብ ይችላል፣ ከአውሮፓ ውድድሮች አንጻርና ከደሞዝና ከኮንትራት አንጻር እነማንን ሊያስፈርም ይችላል የሚለውን ጉዳይ እየዳሰስነ ከእናንተ ጋር እንቆያለን ማለት ነው። ደግሞ ማንቸስተር ዩናይትድ ዛሬ 9 ሰዓት ላይ ከሆንግ ኮንግ ናሽናል ቡድን ጋር ወይም ደግሞ ብሔራዊ ቡድን ጋር በሆንግ ኮንግ ስታዲየም ጨዋታ አለው። ስለ ጨዋታውም ጥቂት ነገር እናነሳለን። ሩበን አሞሪም ደግሞ ከዚህኛው ጨዋታ አስቀድሞ ስለ አሌሃንድሮ ጋርናቾ እና ብሩኖ ፈርናንዴዝ እንዲሁም ደግሞ ስለ አጠቃላይ ስለ ኤዥያ ቆይተው ጋዜጣዊ መግለጫ ሰጥቷል። አማድ ዲያሎም እንዲሁ ትናንትና በጣም ውዝግብ ነበሩ አይደል? እሱን ውዝግቡን ተከትሎ ይመስለኛል ሩበን አሞሪም መርጦት ከሱ ጎን ተቀምጦ ፕሬስ ኮንፈረንሱን የሰጠው እሱ ነው። እሱንም ጉዳይ በጥቂቱ እናነሳለን። ብቻ አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በድጋሚ የምትገኙት ማን ዩናይትድ ኢንፎ ላይ ነው። ሰብስክራይብ አድርጉ አድማጮቻችን። ወደ እናንተ በየቀኑ ለመምጣት እየሞከርን ነው። የተለያዩ መረጃዎች ብሬክ እያደረጉ እየወጡ ስለሆነ ማለት ነው። እናም ብዙ ሰው ጋር መድረስ እንድንችል ሰብስክራይብ አድርጉልን። እንዲሁም ደግሞ የደውል ምልክቱን ተጫኑ፣ የምንሰራቸው ፕሮግራሞች እናንተ ጋር እንዲደርሱ ማለት ነው። ላይክ አድርጋችሁ ደግሞ ቪዲዮን ጀምሩ። ሀሳብ አስተያየት ካላችሁ በምናነሳቸው ስሞች በሊያም ዴላፕ የማንቸስተር ዩናይትድ ፍላጎት አለመቀበል አንጻር እሱንም ጻፉልን። አዲስ ቻናል እንዳለን ደግሞ ነግረናችኋል፣ ፉትቦል ፈርስት ዊዝ ተስፋ ሚል። እሱንም ደግሞ ሰብስክራይብ አድርጉልን። ሁሉንም ስለምታደርጉልኝ ከልብ ነው ማመሰግነው። ወደ መረጃዎቹ እናመራለን። ትናንትና ምሽት በጣም ብሬክ አድርጎ ከወጡ ዜናዎች አንዱ እንግዲህ ሊያም ዴላፕ ወደ ቼልሲ የመሄድ እድሉ በጣም ሰፊ ሆኗል። ሊያም ዴላፕን ቼልሲ፣ ዩናይትድ፣ ኤቨርተን፣ ኒውካስል ሁሉም አውርተውታል ወይም ደግሞ የሱን ካምፕ የሱን ኤጀንቶች አነጋግረዋል። ሁሉም ጋር ደግሞ ስምምነቶች ላይ መድረስ ችሎ ነበረ። በዚህ ውድድር 12 ጎሎችን ስላስቆጠረና የሊጉ ተሳታፊ ቡድኑ ስለቆየ ወይም ደግሞ የሊግ ልምድ ስለነበረውና የውል ማፍረሻው በጣም ዝቅተኛ ሂሳብ ስለነበረ በጣም ብዙ ክለቦች ይፈልጉት ነበር። አንደኛው ማንቸስተር ዩናይትድ ሊያም ዴላፕን አጥብቆ ከፈለገባቸው ምክንያቶች አንዱ እንግሊዛዊ በሊጉ ውስጥ የቆየ ደግሞ ወጣት ተጫዋች የውል ማፍረሻው ደግሞ በጣም ርካሽ የሆነ ተጫዋች መሆኑ ነበረ። ሊያም ዴላፕን ፍላጎትን እንዲኖረው ያደረገ እናም ብዙ ቡድኖች ሲፈልጉት ነበረ። ከዛ በኋላ ከኤጀንቶች ጋር ቼልሲና ማንቸስተር ዩናይትድ ጨረሱ። በኮንትራቱ ጉዳይ እንዲሁም ደግሞ በደሞዙ ላይ እና በጥቅማ ጥቅም ጉዳዮች ላይ ሙሉ በሙሉ መግባባት ተደርሶ ጨረሱ። ከዛ በኋላ የሱ ግሪን ላይት ወይም ደግሞ የሊያም ዴላፕ ግሪን ላይት ይጠበቅ ነበር። ምክንያቱም ሌሎችም ክለቦች ፈልገውት ስለነበረ ማለት ነው። ካሉም ዊልሰን ስለሚለቅ ኒውካስል ይፈልገው ነበር፣ ኤቨርተንም እንደዚሁ ይፈልገው ነበር ካልቨርት ሊዮንን ስለሚለቅ ማለት ነውና ተፈላጊ ነበረ። ግን ከዛ በኋላ ቼልሲን መርጧል። ትናንትና ምሽት ማለት ነው ወደ ቼልሲ እንደሚሄድና የ3 ዓመት ኮንትራት ከ3 ዓመት ተጨማሪ ኤክስቴንድ ከማድረግ ከሚያስችል ኮንትራት ጋር ወደ ቼልሲ እንደሚሄድ እውን ሆኗል። ከሊያም ዴላፕ ካምፕ ከወጡ ወሬዎች አንዱ ወደ ማንቸስተር ዩናይትድ ያልመጣበት ትልቁ ጉዳይ የሲቲ አካዳሚ ተጫዋች መሆኑ፣ አማራጮችን ካላጣ በስተቀር ወደ ራይቫላር ቡድን የመሄድ ፍላጎት እንደሌለው ነው። ያደገ በሲቲ አካዳሚ ነው ሙሉ በሙሉ። ከዛ በኋላ ወደ ስቶክ ሲቲ፣ ሃል ሲቲ እና ደግሞ ፕሪስተን ኖርዚንድ በመጨረሻ ኤፕስዊች እንደተጫወተ ይታወቃል። በእነዚህ ክለቦች ሁሉ ተጫውቷል ለጫጭር ጊዜዎች በውሰት ማለት ነው። ግን ያደገው በሲቲ አካዳሚ ነው። እናም ስለ ዩናይትድ አጥብቆ ያውቃል። ያደገው በሲቲ አካዳሚ ስለሆነ ማለት ነውና ስለ ራይቫላር ወደ ሆነ ቡድን ተቃራኒ ወደ ሆነ ቡድን መሄድ ፍላጎት እንዳልነበረው ነው የተነገረ። ማንቸስተር ዩናይትድ ያቀረበለትን የደሞዝና የጥቅማ ጥቅም ጉዳዮች በተመሳሳይ ደረጃ ቼልሲ ሲያቀርብለት ቼልሲን እንደመረጠ ነው እንግዲህ የተነገረ። ማንቸስተር ዩናይትድ ኦፊሻሊ የሊያም ዴላፕ ፈላጊ ነበረ። ስለዚህ አሁን አይኑ ወደ ሌሎቹ ያዞራል እና ማን ዩናይትድ
ኤቭኒንግ ኒውስ ወይም ማለት ማንቸስተር ኤቭኒንግ ኒውስ የማንቸስተር ዩናይትድ ቀጣይ አማራጮች እነማን ሊሆኑ ይችላሉ ብሎ ወደ 5 የሚሆኑ ተጫዋቾችን አስቀምጧል። ስለዚህ እነሱን ነው እየተመለከትነ ከእናንተ ጋር ምን ቆየው ማለት ነው። 5 አማራጮች አሉ። ከነዚህ ውስጥ የማንቸስተር ዩናይትድ ሰዎች ተነጋግረው ወደ አንዱ ፊታቸውን ያዞራሉ። እንዲሁም ደግሞ በቅርቡ ድርድር ይጀምራሉ። ልክ እንደ ሊያም ዴላፕ ላይ እንዳደረጉት ድርድር ይጀምራሉ። ተጫዋቾችን ኤጀንቶች እንዲሁም ደግሞ ልጁን ተጫዋቹና ክለቦች ማናገር ይጀምራሉ ብሏል። በመጀመሪያነት የተጠቀሰው ዮሐን ዊሳ ነው። ዮሐን ዊሳ የብሬንትፎርድ ተጫዋች ማለት ነው። በዚህ ውድድር ዓመት 19 ጎሎችን ማስቆጠር ይችላል። በጣም አስደናቂ የጎል ሪከርድ ነው። ከብሬንትፎርድ ጋር ማንቸስተር ዩናይትድ መነጋገር ጀምሯል። እርግጥ ስለ ዮሐን ዊሳ ባይሆንም ማለት ነው በብራያን ምቤሞ ዝውውር ጉዳይ ከብሬንትፎርድ ጋር መነጋገር ጀምሯል። ዮሐን ዊሳ ግን ዘንድሮ በጣም አስደናቂ የውድድር ዓመት ነው እንግዲህ ማሳለፍ የቻለ ማለት ነው። የቡድን አጋሩ ብራያን ምቤሞ ጋር ተቀራራቢ ጎል ነው ያስቆጠሩት። 20 ነው ብራያን ምቤሞ ማስቆጠር የቻለው። ዮሐን ዊሳ ደግሞ 19 ጎል ነው ማስቆጠር የቻለ። 28 ዓመቱ ላይ ደርሷል። በጣም በርካሽ ዋጋ ይገኛል ተብሎ ከሚታሰቡ የፕሪሚየር ሊግ አጥቂዎች ውስጥ እንደ አንዱ ነው። እንግዲህ አይቫን ቶኒ ሲለቅ በብሬንትፎርድ ውስጥ ብዙ ክፍተት ይፈጠራል ተብሎ ተጠብቆ ነበረ። ግን የቶማስ ፍራንክ ቡድን ውስጥ ዮሐን ዊሳ የተጫወተው ሚና በጣም ከፍ ያለ ነው። የሎረንት ተጫዋች ነበረ ከዚህ ቀደም ማለት ነው። ወይም በፈረንሳይ ሊግ ነበረ እግር ኳስ ህይወቱን ብሉ የሚያደርገው ወደም ያጎመረው ባለፉት ዓመታት በዚህኛው ውድድር ዓመት 19 ጎል አስቆጠረ። ባለፈው ዓመት 23-24 ማለት ነው 12 ጎሎች ማስቆጠር ይችላል። በዚህ በሁለት ሲዝን 32 ጎል ማስቆጠር የቻለ ተጫዋች ነው። ጂቴክ የሚያቆይ የ2026 ኮንትራት አለው እስከ 2026 የሚያቆይ ማለት ነው። ግን ብሬንትፎርዶች ኮንትራቱን በአንድ ዓመት በጂቴክ እንዲቆይ ማድረግ የሚያስችል ውል በኮንትራቱ ላይ ያላቸው፣ እሱም ደግሞ የሚያሳስብ ጉዳይ ነው። በጣም ጥሩ አጥቂ ነው። ምክንያቱም አውትስኮርድ ከሱ በላይ ጎል ማስቆጠር የቻሉ የሊጉ አጥቂዎች 5 ብቻ ናቸው። ሳላ 29 ጎል፣ አይዛክ 22 ጎል፣ ክሪስ ውድ እና ምቤሞ 20 በአንዳንድ ጎል ነው የሚበልጡት ማለት ነው። እሱ 19 ጎሎችን ማስቆጠር ችሏል። የብሬንትፎርድ ተጫዋቹና 19-20 ጎል ማስቆጠር ማለት በጣም ትልቅ ቁጥር ነው። ብዙ የጎል ድል ከማይፈጥሩ የሊጉ ቡድኖች እንደ አንዱ፣ በመከላከል ውስጥ ደግሞ አጥብቆ የሚመሰገኑ ቡድኖች እንደሆኑ ስለምናውቅ ማለት ነው። ሌላው በማንቸስተር ዩናይትድ ራዳር ውስጥ ገባ የሚባለው ያን ፊሊፕ ማቲታ ነው። በግላስነሩ ክሪስታል ፓላስ ውስጥ ባለፉት 2 የውድድር ዓመታት ውስጥ በጣም አስደናቂ ጉዞ እያደረጉ ከሚገኙ የአጥቂ ስፍራ ተጫዋቾች ውስጥ እንደ አንዱ ነው። በዚህ ውድድር ዓመት በጣም አስከፊ የሚባል የጭንቅላት ጉዳት እንደደረሰበት ይታወቃል። ከዛ አገግሞ 17 ጎሎችን ማስቆጠር ይችላል በሁሉም ውድድር። በሊጉ ደግሞ 14 ጎሎችን ማስቆጠር ይችላል። ሳምፕል ሳይዙን ከተጫወተው ጊዜ አንጻር ስትወስዱት ባለፈው የውድድር ዓመትም ዘንድሮ በጣም የሚደንቅ ቁጥር ነው ያለው። ወደ ሴልኸርስት ፓርክ የመጣ ጃንዋሪ 2021 ነው። በውሰት ነበር መጀመሪያ የመጣ። ጎሎችን ለማስቆጠር በመጀመሪያው ውድድር ዓመቶች በጣም ተቸግሮ ነበረ። ግን ኮንትራቱን አምነው እስከ 2027 የሚያቆይ ኮንትራት ሰጡት ክሪስታል ፓላሶች። ከዛ በኋላ በተለይ ኦሊቨር ግላስነር ወደ ቡድኑ ሲመጣ አስደናቂ ጉዞ ማድረግ ጀመረ። ባለፈው የውድድር ዓመትም 16 ጎሎችን ማስቆጠር ችሎ ነበረ። በዚህ የውድድር ዓመት በሊጉ 14 ጎሎችን ማስቆጠር ችሏል። አስደናቂ ብቃት አለው። ለአንደኛ ለማንቸስተር ዩናይትድ አጫወት የሚመች ብቃት አለው ይሉታል። ሆልድ ማድረግ ኳስ መቻሉ ማለት ነው። ማንቸስተር ዩናይትድ በሁለት ኢንሳይድ ፎርዋርዶች ወይም ደግሞ በሁለት 10 ቁጥሮች እንደሚጫወት ይታወቃል። አንዱ ማቲያስ ኩና ነውና ለእንደዚህ አይነት ተጫዋች ከጀርባው ለሚጫወት ተጫዋች ስፔስ መፍጠር የሚችል ሆልዲንግ ፕሌየር አለው ወይም ኳሱን ተሸክሞ መቆየት ይችላል። ከፍተኛ ትልቅ ግዙፍ ሰውነት አለው። የቆሙ ኳሶችን መግጨት ይችላል። በእነዚህ ምርጫዎች ማንቸስተር ዩናይትድ እየፈለገው ነው ተብሏል። በፓላስ ጋር የኤፍኤ ካፕ ዋንጫ ማንሳት ችሏል በዚህ ውድድር ዓመት። ያ ማለት ደግሞ በአውሮፓ ውድድሮች በተለይ ደግሞ በኤሮፓ ሊግ የመሳተፍ እድል አለው። የኤሮፓ ሊግን ለመጀመሪያ ጊዜ በአውሮፓ ውድድሮችን መሳተፍ ይመርጣል ወይስ ወደ ግዙፉ ማንቸስተር ዩናይትድ ይመጣል የሚለው ሌላ የሚጠበቅና ማንቸስተር ዩናይትድ እሱን ሴሌክት ያደርገዋል የሚለው ሌላ ነገር ነው። በአውሮፓ ውስጥ ፍጹም ኮንሲስተንሲ የሆነው ፍጹም በጣም ፍጹም ብዬ በአቋሙ ሳያጅግ ጎል ካስቆጠሩ አጥቂዎች አንዱ ጆናታን ዴቪድ ነው። የማንቸስተር ዩናይትድ ሌላኛ በራዳር ውስጥ ከሚገኙ ተጫዋቾች አንዱ ጆናታን ዴቪድ ነው። ደግሞ በነፃ ነው የሚገኘው። አይደንቅም? ከኮንትራት ውጭ ነው የሚገኘው። 5 ዓመታትን በሊል ቤት ቆይቷል። 109 ጎሎችን በ232 ጨዋታዎች ማስቆጠር ችሏል። የሊል አጥቂ ሆኖ በየአመቱ 20 እና ከዛ በላይ ጎሎችን ሲያስቆጠር የቆየ አጥቂ ነው። እንዳልኳችሁ በአውሮፓ በጣም ፍጹም ወጥ የሆነ ጎል የማስቆጠር ሪከርድ ካላቸው አጥቂዎች አንዱ ነው። በአውሮፓ ሻምፒዮንስ ሊግ እንኳን ትታችሁ በሊጉ ትታችሁ በአውሮፓ ሻምፒዮንስ ሊግ ዘንድሮ ሊል እንዳለ ይታወቃል አይደል? 7 ጎሎችን ነው በ10 ጨዋታ ላይ ማስቆጠር የቻለ ማለት ነው። ወይም ደግሞ ማርድ ያሉ ቡድኖች ጋር እንኳን እየተጫወተ ማለት ነውና በጣም አስደናቂ ቁጥር ነው ያለው ጆናታን ዴቪድ። ግን ኮንትራቱ ነፃ ከመሆኑ አንፃር
ልክ እንደ ሊያም ዴላፕ ብዙ ክለቦች ይፈልጉታል። ሊቨርፑል ይፈልገዋል፣ ኒካስል ይፈልገዋል፣ ባርሴሎና ይፈልገዋል። ከፍተኛ ደሞዝም ይጠይቃል ተብሎ ይጠበቃል። ካናዳዊ አጥቂ ማለት ነው። በሊል ቤት ያለፉት 5 ዓመታት በጣም አስደናቂ ጊዜን የቆየ። ለምን በየክረምቱ ስሙ ከዝውውር ጋር እንደማይነሳ አላቅም። አሁን ግን ትክክለኛው ሰዓት የደረሰ ይመስለኛል። በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ ብዙ ጎሎችን ማስቆጠሩን ተከትሎ አይኖች ሁሉ እሱ ጋር ማረፍ ጀምረዋል። ሌላኛው ተጫዋች አሁን ሁለቱ መጠራቸው ተጫዋቾች ቪክተር ዮኬሬሽ እና ቪክተር ኦሲሜኒ ከማንቸስተር ዩናይትድ ጋር ላለፉት ዓመታት ተይዟል። ያውም የኤምኤኑ ጸሐፊ ብሩክ ምን ይላል መስላችሁ? ካውንትለስ አትራክሽን ነው የሚለው። በቃ ያልተገደበ ፍላጎት በቪክተር ኦሲሜኒ እና ቪክተር ዮኬሬሽ ላይ ማንቸስተር ዩናይትድ አሳይቷል ላለፉት ዓመታት ማለት ነው። እንግዲህ ባለፈው ዓመትም ቪክተር ኦሲሜኒን ማንቸስተር ዩናይትድ ይፈልገው ነበር፣ የ26 ዓመት ናይጄሪያዊ አጥቂን ማለት ነው። ግን ደግሞ ዝውውሩ ውስብስብ ነበረ። በተለይ ደግሞ ዝውውሩ የተቀመጠበት ዲቴሎች በጣም ውስብስብ ነበሩ፣ ለክለቦች አይመቹ ነበረ። ደግሞ በጣም ደካማ ኤጀንቶች ነበሩት። በመጨረሻ ኤጀንቶችንም እንደቀየረ ይታወቃል። ከናፖሊ ወጥቶ ወደ አውሮፓ ግዙፍ ክለብ መሄድ እየፈለገ ነው። ወደ ቱርክ ጋላታሳራይ ኮንትራቱን ሳይጨርሱለት ወይንም ድርድሮችን ሳይጨርሱለት ቀርተው የቆየ ማለት ነው። እንግዲህ ከናፖሊ ጋር በዚህ ውድድር ዓመት ይለያያል። የመጨረሻ የውድድር ዓመቱም ከመሆኑ አንጻር እንዲሁም ደግሞ ከአንቶኒ ኮንቴ ጋር አብረው እንደማይሰሩ እርግጥ ስለሆነ እስከ 40 ሚሊዮን ዩሮ ይጠይቅበታል ተብሎ ይገመታል። ከዛ በላይ ላያወጣ ይችላል ወይም በዛ የመገኘት እድል አለው ተብሎ ይታሰባል። ግን ደግሞ ከፍተኛ የሆነ ደሞዝ ይጠይቃል እሱ ታስበው ማለት ነው። በዚህ ውድድር ዓመትም እንግዲህ አልቲሜት ጎል አስቆጣሪ እንደሆነ ቪክተር ኦሲሜኒ ይታወቃል። በዚህ ውድድር ዓመትም በጋላታሳራይ 36 ጎሎችን ነው ማስቆጠር የቻለ በ40 ጨዋታ ማለት ነው። በሁሉም ውድድሮች 8 አሲስቶችን ማድረግ ችሏል። በየጨዋታው ነው የጋላታሳራይ ደጋፊዎች እንዲቆይላቸው የሚጠይቁ ማለት ነው። ከማንቸስተር ዩናይትድ ቀጥሎ ቸልሲ የልጁ ፈላጊ ነው። ግን ቸልሲ እንግዲህ አጥቂ ማስፈረሙ ተከትሎ ከዚህ ዝውውር ይወጣል ተብሎ ይጠበቃል። ሳውዲዎች አጥብቆ ይፈልጉታል። በተለይ ደግሞ ከሳውዲ ሊጎች ውስጥ አልሂላል አጥብቆ ከሚፈልጋቸው ተጫዋቾች ውስጥ እንደ አንዱ ነው። ከሰሞኑ አልሂላል ከክርስቲያኖ ሮናልዶ ጋር የተያያዘ ነው። ክርስቲያኖ ሮናልዶ ማያስፈርም ከሆነ ይሄኛውን አጥቂ ማስፈረሙ የሚቀር አይመስለኝም። ከ2022-23 ጀምሮ በናፖሊና በጋላታሳራይ በድምሩ 84 ጎሎችን ነው ማስቆጠር የቻለውና በጣም አስደናቂ ቁጥር ነው ያለው። በዚህ ውድድር ዓመት እንኳን በአውሮፓ ውድድሮች በኤሮፓ ሊግ ጋላታሳራይ ሩቅ ባይጓዝም በ7 ጨዋታ 6 ጎሎችን ነው ማስቆጠር የቻለው። ያን ያህል በጣም አስደናቂ ጎል አስቆጣሪ እንደሆነ መነጋገር እንችላለን ማለት ነው። ሌላኛው ማንቸስተር ዩናይትድ አጥብቆ ከሚፈልገው አንዱ ቪክተር ዮኬሬሽ ነው። ለምን እንደሚፈልገው ይታወቃል። ይህን ስዊድናዊ አጥቂ ምክንያቱም ከሮበን አሞሪ ጋር አብረው የሰሩና በ3-4-3 አጫወት ውስጥ ልምብ ከጎለበቱ ተጫዋቾች አንዱ ነው። በኮንቨንተሪ ሲቲና በብራይተን በሊግ ውስጥ ነበረ፣ በሻምፒዮንሺፕ ውስጥ ነበረ። ግን ከዛ ይልቅ ወደ ሊዝበን ካመራ በኋላ በሮበን አሞሪ የ3-4-3 አጫወት ውስጥ በጣም አስደናቂ ነበረ። የውል ማፍረሻው 60 ሚሊዮን ዩሮ ነው የሚከፈል አይነት ዝውውር ይመስላል። ግን ከፍተኛ ደሞዝ ይፈልጋል። በአውሮፓ ውድድሮችም የመገኘት ፍላጎት አለው። እነሱ ጋሬጣ ሊሆን እንደሚችሉ መናገር እንችላለን። ግን የማንቸስተር ዩናይትድ ውስጥ ራዳር ውስጥ ካሉ ተጫዋቾች ውስጥ አንዱ ነው። ማንቸስተር ዩናይትድ ቦርድ በተለይ ደግሞ ከዝውውር ጋር አብረው የሚሰሩት እነ ጆሰን ዊልኮክስ እና ሮበን አሞሪ ከተነጋገሩ በኋላ በተለይ ደግሞ ከሆንግ ኮንግ ጨዋታ በኋላ ከየትኞቹ ተጫዋቾች ጋር ግንኙነት እንፈጽም የሚሉትን ድርድሮች ያደርጋሉ ተብሎ ይጠበቃል። ግን ማንቸስተር ዩናይትድ አጥቂ የሚያስፈርም ከሆነ የብራያን ምቤሞን ዝውውር ችላ ሊለው እንደሚችል ደግሞ ይነገራል። ብራያን ምቤሞንም ይፈልጋል ማንቸስተር ዩናይትድ። ግን ብራያን ምቤሞን እንዲሁም ደግሞ አጥቂ በአንድ ላይ ያስፈርማል ተብሎ አይጠበቅም። ማንቸስተር ዩናይትድ የዝውውር ጉዳዮች እንደዚህ ከተመለከተ ዛሬ 9 ሰዓት ላይ በሆንግ ኮንግ ጨዋታ አለው። እንግዲህ ከማሌዥያ ወደ ሆንግ ኮንግ ሂዷል ከኢያን ኦልስታሮች ጋር ከተጫወተ በኋላ ዛሬ ደግሞ 9 ሰዓት ላይ በሆንግ ኮንግ ናሽናል ስታዲየም ከሆንግ ኮንግ ብሔራዊ ቡድን ጋር ጨዋታውን ያከናውናል። 70,000 ተመልካች የታደመውን ጨዋታ ነበር ባለፈው ከኢያ ኦልስታሮች ጋር መጫወት የቻሉ። በጣም የሚደንቅ ይመስለኛል 70,000 ተመልካች በቻሪቲ ጨዋታዎች ላይ መገኘቱ ማለት ነው። አሁንም ብዙ ተመልካቾች ይገኛሉ። አሽሊ ዌስትውድ ነው የናሽናል ቲሙ አሰልጣኝ የሆንግ ኮንግ። ይህን ስም ማንቸስተር ዩናይትድ አጥብቃችሁ የምትከታተሉ ከሆነ ታውቁታላችሁ ብዬ አስባለሁ። የማንቸስተር ዩናይትድ የቀድሞ አካዳሚ ፍሬ ተጫዋች ነው። አሁንም በአሰልጣኝነት የሆንግ ኮንግ አሰልጣኝ ነው። እሱ አንዱ ትኩረት የሚስበው ጉዳይ ይመስለኛል። ማንቸስተር ዩናይትድ ወደ ሆንግ ኮንግ የመሄዱም ጉዳይ ነው። አሽሊ ዌስትውድ በድርድር ውስጥ እንደተሳተፈ ነው የሚነገረው። በጨዋታ ውስጥ ሮበን አሞሪ ስለሚጠቀምበት አጫወት ተጠይቆ ነበረ። የትኛውን ተጫዋቾች እንደሚጠቀም እና ደጋፊዎች እንደሚያከብር
ታድመው የሚመጡ ደጋፊዎች እንደሚያከብር ተናግሯል። እንግዲህ አንዳንድ ሩበን አሞሪም የሰጣቸውን ጋዜጣዊ መግለጫዎች በጥቂቱም ቢሆን ላስቃኛችሁ፣ በጣም በጥቂቱ ማለት ነው። አንደኛው የቡድን ዜና ነው፣ በጨዋታው ውስጥ ስለሚኖሩ ማለት ነው። ቡድናቸው እንደደከመ ተናገረ። በማሌዥያ በረራ እንዳደረገ፣ በጀት ወደዚህ እንደመጡ አስቸጋሪ በረራ እንደነበረባቸው፣ ሌት ፍላይት እንደነበረ፣ እንዲሁም ደግሞ በፍጥነት ወደ ልምምድ መምጣት እንደነበረባቸው ተናግሯል። ግን ደግሞ በከተማው አቀባበል ደስተኛ እንደነበሩ፣ በዓለም ዙሪያ ያላችሁ ደጋፊዎች መመልከታቸው በጣም ደስ እንዳላቸው፣ በጣም በቅርብ ያሉ ደጋፊዎች ለማግኘትና ክብር ለመስጠት 3 ተጫዋቾችን ወደ ህንድ ልከናል አሉ። እነዚህ 3 ተጫዋቾች በጨዋታው ላይ አይሳተፉም ማለት ሃሪ ማጉዌር አንዱ ነው፣ ህንዱ ነው ፖስት ስላደረገ ማለት ነውና አንዳንድ ደጋፊዎቻችን ለማግኘት ስንል ወደ ህንድ ተጫዋቾቻችን ልከናል ብሏል። ስለዚህ እዚህ ያሉት ሁሉም ተጫዋቾች አካላዊ ወይም ፊዚካሊ ጉዳት እስካልደረሰባቸው ድረስ ይጫወታሉ ሲል ነው እንግዲህ ለሆንግ ኮንግ ሚዲያዎች መናገር የቻለው። በጋርናቾ ጉዳይም ጠይቀውት ነበር። እንግዲህ የሰሞኑ ትልቁ ውዝግብ የጋርናቾ ጉዳይ እንደሆነ ይታወቃል። ምንም የሚያስደንቅ ነገር የለም ማለት የማንቸስተር ዩናይትድ ተጫዋች ነው። ለምን እንደምትጠይቁኝ አይገባኝም ማለት እንግዲህ የዝውውሩ ሂደት ውስጥ እንዳልተጣላ ለማሳወቅ ይመስለኛል። ምክንያቱም ማንቸስተር ዩናይትድ ከጋርናቾ ጋር ሙሉ በሙሉ እንደተለያየና እንደማይፈልገው ወይም ደግሞ እንደተጣሉ የሚታወቅ ከሆነ የዝውውር ሂሳብ ይወርዳልና ለማርኬት ቤዝድም ይመስላል። በወዳጅነት ጨዋታዎች እንግዲህ በኦልስታር ከኤዥያ ጋር ሲጫወትም ተጫውቷል። ነገ ዛሬ የሚያሰልፈው ይመስለኛል እና ሲጠየቅም እንደማንኛውም የማንቸስተር ዩናይትድ ተጫዋች እሱም ይጫወታል። እሱን ነግራቸዋለሁ። ለምን እንደምትጠይቁኝ አይገባኝም ማለት አንዳንድ ተጫዋቾቻችን ተጎድቷል። እነዚህ ተጫዋቾች የተጎዱ ተጫዋቾቻችን በጨዋታ ውስጥ የመኖር እድል አይኖራቸውም። ዲያጎ ዳሎ አንዱ ሊሆን ይችላል፣ ግን በፍጹም ጤነኝነት የሚገኙ ተጫዋቾች ደግሞ ይኖራሉ ተብሎ ጠይቁ። ከዛ በኋላ ጥያቄውን አብሮት ከጎኑ ላይ የነበረውና ፕሬስ ኮንፈረንስ ለሰጠው አማድ አዞሩለት። እሱን ከጠየቁት በኋላ ማለት ነውና አማድን ሄዱና አላንድሮ ጋርናቾ ከእናንተ ጋር ይቆያል ሲል ጠየቁትና ሩበን አሞሪም ሳቋ መለጠው። ስለ ተጫዋች ቆይታ አሰልጣኝ ነው እንጂ ተጫዋች አይጠየቅም፣ ምንም መረጃ ስለማይኖረው ማለት ነውና ሳቁን ያመለጠው እዛው ላይ ማለት ነው። አላንድሮ በጣም ጥሩ ተጫዋች ነው። አላማድ በቡድን ውስጥ በጣም ጥሩና ከምንፈልጋቸው ተጫዋቾች አንዱ ነው። ጋርና በደንብ አውቀዋለሁ። ስለዚህ ጋርና በሚቀጥለው ውድድር ዓመት ከኛ ጋር እንደሚቆይ ተስፋ አደርጋለሁ። በቡድን ውስጥ ከምንፈልጋቸው ትልቅ ተጫዋቾች እንደ አንዱ ነው ሲል አማድ በጣም ዲሲፕሊን ሆኖ ለመመለስ ሞከረ። ትናንትና በጣም ውዝግብ ነበር አይደል? ከአማድ ጋር ሶሻል ሚዲያዎች ላይ ተመልክታችሁት ሊሆን ይችላል። ከኤዥያን ኦልስታር ጋር ጨዋታ አድርጎ ሲወጣ ደጋፊዎች በእናቱና በሱ ዙሪያ ላይ ስድብ ሰነዘሩ። ከዛ በኋላ በእጁ እንግዲህ በዚህ ማንጠረው መጥራት እንኳን ያስፈለገ ፋኪዩ የሚል አዘል መልእክት በጣቱ ላይ አሳየ። ከዛ በኋላ በደንብ ከደጋፊዎች ትችት ሲቀርብበት ነበር። ከዛ በኋላ ስቴትመንት አወጧል። ይቅርታ ጠየቀ። ግን ደግሞ ይቅርታም አይደለም በእናቴ ላይ ስድብ ይሰጥ ሰው ላይ ክብር የለኝም ሲል ነው የተናገረ። ከማሌዥያ ደጋፊዎች ጋር በጣም ጥሩ ቆይታ ነበረኝ፣ ግን ደግሞ ለእናቴ ክብር ከማያሳዩ ሰዎች ጋር ክብር አላሳይም ሲል ነው መናገር የቻለው። ሩበን አሞሪም ሌላ በፈርናንዴዝም ጉዳይና ራሱ በጋርናቾ ጉዳይም ተጨማሪ ጥያቄዎች ቀርበውለት ነበረ። ሰምቻለሁ ወሬዎችን አለ። ተጫዋቾች ይጫወታሉ ወይ ብለው ጠይቆት ነው። ተጫዋቾች እስካለው ድረስ ይጫወታሉ። ቡድኑን ለመከፋፈል ሞክራሉ። ወጣቶችን ልምድ ካላቸው ጋር ወጣቶችን ብቻ በአንድ ላይ አላጫወትም። ስለዚህ ቡድኑን እንከፋፍላለን። ወጣቶችን ከልምድ ካላቸው ተጫዋቾች ጋርና ከቡድኑ ሲኒየሮች ጋር ይጫወታሉ። ያን ሚዛናዊ ለማድረግ እንሞክራለን። እዚህ እኛን ለማየት የሚመጡ ደጋፊዎችን እናከብራለን። ስለዚህ ሊመለከቷቸው የሚፈልጓቸውን ተጫዋቾች በሙሉ ይመለከታሉ ሲል በጣም ደስ የሚል ነገር ነው መናገር ይቻላል። አንዳንዴ በፕሪሲዝን ጨዋታዎች እንኳን ብዙ የኤዥያና የአሜሪካ ደጋፊዎች ተገኝቶ አንዳንድ ሲኒየር ተጫዋቾች ሳይጫወቱ ይቀራሉና ደጋፊዎች የሚያከብሩበት መንገድ እና የተናገረበት መንገድ የሚደንቅ ይመስለኛል። አማድ ሌላው በድረ ሲዝን ጉብኝት ጨዋታዎች ላይ ጠይቀውት ነበር፣ ወይም ደግሞ ከሲዝን በኋላ እንደዚህ ጨዋታዎች ማድረግ ምን አይነት ስሜት አለው ሲሉ ማለት ነው። ደጋፊዎች እዚህ በመምጣታችን በጣም ደስተኛ ናቸው። ስለዚህ እነሱን እናከብራለን። የቡድናችን አሰልጣኝ እንደተናገሩት እያንዳንዱ ጨዋታ በትኩረት ለመጫወት እንሞክራለን። በጣም አስፈላጊው ነገር ደስታን ለነሱ መስጠት ነው። ተመልክታችሁ ከሆነ ከኦል ኤዥያን ስታሮች ጋር ስንጫወት እንደ ሪል ጌም ነው የተጫወትነው። ለደጋፊዎች ደስታዎችን መስጠት እንፈልጋለን። ያ ነው ግባችን ሲል ነው አማድን በተጨማሪ መናገር የቻለው ማለት ነው። ሌላው አሞሪም ስለ ጉብኝታቸው በኤዥያ ስላደረጓቸው ጉብኝቶች ሲጠይቁት ነበርና እዚህ የመጣንበት ዋና ምክንያት ይታወቃል አለ። ስለዚህ ያን ነገር ነው ለማድረግ የቻልን የምንገኘው። ከዚህኛው ጉብኝት በኋላ በቀጥታ ስለሚቀጥለው ውድድር ዓመት በደንብ መነጋገር እንችላለን ከቡድኑ ጋር፣ ደግሞም ያን ኃላፊነት እንወስዳለን ሲል ነው እንግዲህ
መናገር ይቻላል። ስለ አንዳንድ ጉዳዮች ምን አይነት ልምድ እንዳገኘም ሲጠቀስ ከማሌዥያ ጠቅላይ ሚኒስትር ጋር በጣም አጭር ቆይታ እንደነበረውም ተናግሯል። ከማሌዥያ ጠቅላይ ሚኒስትር ጋር ተነጋግረናል። ስለ ቡድን አመራር ሲመክር የነበረ እናም ስለ ፕሮቶኮል ቡድን እንዴት ማሻሻል እንዳለበት የተጫዋቾችን ስሜት እንዴት መቆጣጠር እንዳለበት ምክር እንዳገኘም ከማሌዥያ ጠቅላይ ሚኒስትር ጋር በነበረው ቆይታም ሲጠቅስ ነበረ። ሩበን አሞሪም ማለት ነው። ዛሬ 9 ሰዓት ከሆንግ ኮንግ ጋር ይጫወታሉ። ከዛ በኋላ ቡድኑን ለረፍት የሚበተን ይሆናል ማለት ነው። የዛሬ ቆይታ ከእናንተ ጋር ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንዳልኳችሁ ሁሉ ሰብስክራይብ ማድረጋችሁ አይለግናለሁ። መልካም ቆይታ